ጭራሽ እዩ ከነ ልጇ እኛ ቤት መኖር አለባት ሀይሚ በዚህ እንድትስማሚ ብለክ ታስፈራራታለክ እንዴ? እንዴ እኔ አሁን ትናንት ራሱ በጣም ብዙ አልተናገርኩክም እውነት ብሩኬ ማለት ነው። ለምን እንደሆነ ታውቃለህ? ይሁን ብላ እጅ ልጅ ስለምትወድ ስለምታፈቅርክ ብዙ ነገሮችን ችላ እየኖረች ባለ ነገር ደግሞ አረ ምንድን ነበረ ወደው ምንድን ነበረ ጥርሴስ ልማዴ ነው ሆዴን አታ ምንድን ነበር? እስቲ ንገሩኝ ተረቱን። ጥርሴስ ልማዴ ነው ሆዴን አታስቆታል አለ እንዴ። ከዛ አንተ ስታስበው እዩ ከነ ልጇ ጋር መጣች። ምንድን ወይ እመን ልጁ የኔ ነው ብለህ ማለት ነው። ወይን እመን ልጅ እንዳለ እንመን ግን አስገብተሃት ምንድን ነው? ምን አይነት ውሳኔ ነው የምትወስነው አንተ? ከዛም በምን አይነት መንገድ ነው? ከዛ እዩ አስበኩሃል ለሀይሚ ዝቅ ክፍር እንደፈለገች ስታንቋሸት እንደፈለገች ስታዛት ያን ነገር ማየት ነው እንዴ? የእውነት ብሩክ ሀይሜን የምታከብራ ቢሆን ኖሮ የፈለገ የእውነት ይሄ ነገር ፕራንክ ራሱ ቢሆን እንደዚህ አይነት ቃል ራሱ መጠቀም አያስፈልግም። ለሚዲያ ራሱ አይመጠንም። የእውነት ለመናገር ማለት ነው። ይሄ በጣም ይሄ ንቀት ነው። የእውነት ለመናገር ማለት አንድ የምትወዳትና የምታፈቅራትን ሴት ነገ የልጆቼ እናት ብለህ የምታስባትን ሴት በእንደዚህ አይነት መንገድ በጣም ይከብዳል። ቤተሰብ ማለት ነው እና ሀሰን በጣም ዛሬ ተመችተከኛል። የእውነት ለመናገር የሀይሚ ጠበቃ በቃ ሁሉ ነገር ፊክስ ማድረግ ያለብን መናገር ያለብን ነገር የምትናገር እውነታ ማደበቅ ነገር ነው ማለት ነው እና በጣም ደግሞ መልክ እዩ ታውቃላችሁ። ያው የመጀመሪያው ውሳኔው ያው ጀስት ሰምታችሁታል። ሁለተኛው ውሳኔ ነው የሚያስደነግጠው ማለት ነው። ገባችሁ አይደለ? ያው የመጀመሪያ ውሳኔ ሀይሚን አስደብሯት ምናምን ነበረ እና ምን ከዛ ይሄ ይገርምሻል። በሁለተኛው ውሳኔ ደግሞ ምትስማሚ ከሆነ ነው ይሄ የሚሆነው ምናምን አላት ማለት ነው። አንደኛ ጀስት እኔ የመሰለኝ እንዴት እንደሆነ ታውቃላችሁ። ሊያወራ ሲፈልግ በቃ ያው እንደ ሴት አዝኖላት እዩን ብሩኬ እዩ አዝኖላት ጀስት አዲስ አበባ አምጥቶ ተከራየላት። ግን ጭራሽ ብሎ ብሩክ እዩ ከደረጃችን ትኖራለ እንዴ? በቃ ይሄማ የልጇ አባት ነህ ካንተ ማለት ነው። ልጅቷ ያለ ምክንያት አንተ ላይ መታ ልጥፋላለችም ማለት ነው። ግን እኛ ሀይሚ በምትወስነው ውሳኔ ከጎኗ ነን። ቤተሰብ ፋሚሊዎች ማለት ነው። ማድረግ ያለብንን ነገር ማገዝ ያለብንን ነገር እናግዛታለን። ለምን በዚህ ሰዓት ነው አብረናት ልንሆን የሚገባው ማለት ነው። ሀይሚ ደግሞ እንዴት እንዳናደደችኝ በቃ በእርግጥ እሷ ከፍቅሯ ነው። ምን አይነት ወርቅ ባህሪ አንቺ ምን አይነት ባህሪ ነው ያለሽ? የእውነት በጣም የምትለይ ሴት ነሽ። የእውነት ለመናገር ማለት ነው። እንዴ ሂድና አንተ እውነቱ ሲገባ ሁሉ ነገር ስትረዳ ጠብቅ ካለው እንዴ ለምን እንዴት ይዋለሽ? እንዲህ እያልሽ ለምን የልብ ትሰጪዋለሽ? አይኖ ትወጂዋለሽ፣ አይኖ ታፈቅሪዋለሽ። ነገር ግን እንዲህ የሆንሽለትማ አይደለም። ገባሽ አይደለም እንዴ? ሲጀመር ብሩክ ከእዩ ጋርና ከልጁ ጋር መኖር የሚፈልገው የእውነት ለመናገር ማለት ለምን እንደሆነ ታውቃላችሁ? አንድ ላይ መጠቅለል የፈለገው ቀስ በቀስ እንትን ያው አስባችሁታል አይደለ? ሀይሚን ብሩክን ትወዷለች። ያው እዛ አንድ ቤቱ ሲኖሩ ብሩክ ሀይሚን ትሪት ማድረግ ስፈልግ ምናምን እዩ ሲጣሉ በቃ እዩ ትወጣለች ማለት ነው። ከዛ ብሩክና ምን ሆነ እዩ አንድ ላይ ብቻ ይከራያሉ ማለት ነው። ያን የተፈለገው በአጭር አማርኛ ማለት ነው። በጣም ጥርስ በጥርስ ሆንሽ። በጣም ምናቸው እንደዚህ ለመሳቀዩ እንዴ? እውነቱን ነው አሰነ እንዴ? ጸበል መሄድ ያለብህ ቃል እውነቱን ነው። ይሄ ጸበል መውሰድ ያስፈልጋል። የእውነት የምታስበው ነገር ሁሉ ልክ እየመጣም አይደለም የምትናገሩ ነው። እኔ ራሱ እንዴ 15 ቀን ጠፍቼ ስመጣ ብሩክ ተቀየረብኝ እንዲ ያልኩ እንዴ። በዚያን ያልክ የምታከብራት ሴት የምታፈቅራትን ሴት እነዚህ የወረደ ቃል መናገር በጣም ይከብዳልም ነውርም ነው። የእውነት ለመናገር ማለት ነው። እንዴ በጣም አሳዘነችኝ። እውነት ሀይሚ ደግሞ ሲሄድ መከተሏ ለምንድን ነው የምትከተዩ እንዴ? እሱ አንቺን እየሰበረ ምን እያለ አንቺ እንደዛ ትለማመጫዋለሽ
ምን አይነት ባህሪን ያለሽ? ወይኔ ሴቶች፣ ኧረ ያንቺስ ይለያል። ደግሞ እኮ በቃ በጣም አፈቅር ካለው እኔ እንድጎዳ ከዚህ በላይ ጉዳት አለ ሀይሚሻ? የኔ ወርቅ ከዚህ በላይ ጉዳት ጠብቅ ካለው ሂድ አፈቅር ካለው አለ ማለት ነው። ግን እኔ ምን እንደሆነ አላውቅም ብሩክ። እኔ ይህን ቃል እንጃ ተሳስተ ካፍክ ያወጣከው ይመስለኛል እንጂ